በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 6 ቀን ታስባና ተከብራ ለምትሆነው እናታችን ቅድስት አርሴማ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እግዚአብሔርን በቅንነት ያገለግሉ ከነበሩ ከከበሩ ካህናት ወገን ከሆኑ ቅዱስ ቴዎዶስዮስና ከእናቷ ቅድስት አትናስያ በስዕለት ተወለደች። ሰማዕቷ ቅድስት አርሴማ ብሉይን ሐዲስን ተምራ እያነበበች እንዲሁም በተግባር እየተረጎመች ዘወትር በጸሎት ትተጋ እንደነበር ገድሏ ይተርካል። በዚህ ዘመን ድርጣትስ የሚባል በአርመን የነገሰ አረማዊ ንጉሥ ለጣዖት የሚሰግድ ፀሐይንም የሚያመልክ ክርስቲያኖችንም እኔ ለማመልከው አምላክ መስገድ አለባቸው በማለት መከራ ያጸናባቸው ነበር። እናታችን ቅድስት አርሴማም ተጋድሎዋን የጀመረችው የዚህ ጨካኝ ንጉሥ አገልጋይ ወይም ሹም 27 ክርስቲያኖችን እየደበደበ እየገረፈና ልዩ ልዩ ስቃይ እያደረሰባቸው ሲወስዳቸው በማየቷ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእርሱና ለአሕዛብ ምስክር እንደሆን ስለ እኔ ወደ ገዢዎችና ወደ ነገሥታቶች ትወስዳላችሁ በማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ 19 ያለውን በማንበብ ቅድስት አርሴማም ገና በ20 ዓመቷ የዚህን ዓለም ንጉሥ እኩይ ግብሩን በመንቀፍ ስለ ክርስቶስ ከሚሰቃዩ ወገኖቿ ጋር ግንባር ቀደም በመሆን ትመሰክር ጀመር። የንጉሡም አገልጋይ በደም ግባቷና በንግግሯ ማማር ተደንቆ በዚች በፈቃዷ ልትሰዋ በወደደች ሴት ምንም ሊያደርግባት ስላልወደደ ወደ ንጉሡ ወደ ድርጣድስ ከ27ቱ ክርስቲያኖች ጋር ወሰዳት። ንጉሡም ብዙ የተነገረላትን ወጣት ሲያይ በውበቷና በንግግሯ ተማርኮ ለዓለማዊ ደስታውና ፍላጎቱ ተመኛት። ለእርሱም ሙሽራ እንድትሆን ብዙ ወተወታት። ቅድስት አርሴማ ግን ናቀችው። እኔ የሰማያዊ ንጉሥ የክርስቶስ ሙሽራ እንጂ የዚህ ዓለም አላፊ ጠፊ የሆነውን ገንዘብና ደስታ የምሻ አይደለሁም በማለት መለሰችለት። ንጉሡም ይህንን ከእርሷ በመስማቱ እጅግ ተቆጣ፣ በመናቁም ተበሳጨ። አሽከሮችንም ጠርቶ በቤተ መንግሥቱ የታሰሩትን አንበሶች እንዲለቀቅባቸው አዘዘ። አንበሶች ግን ይደሰቱ ነበር። በኋላ ፊታቸውን ወደ ንጉሡና አገልጋዮቹ በማዞር ሮጠው እስኪደበቁ ድረስ አሳደዷቸው። ንጉሡ ይበልጥ ነደደው።
ክርስቲያኖቹ በረሃብ እንዳልቁ እንዲታሰሩ አዘዘ። እግዚአብሔርም በአምስተኛው ቀን በብርሃን ቤቱን ሞልቶት የሚበሉትን በመሶብ የሚጠጡትን በጽዋ ከሰማይ አወረደላቸው። ንጉሡም ይህንን በማየቱ ከዚያ አውጥቶ በእሳት ውስጥ ማስገባቸው። 3 ደቂቅን የጠበቀ አምላክ እነርሱንም አዳናቸው። በሌላም በብዙ መንገድ ሊያጠፋቸው እንደሞከረ ገድሎ ይተርካል። በመጨረሻም ከአማካሪዎቹ ጋር ተማክሮ በሰይፍ እንዲያልቁ ይወስናሉ። እያንዳንዳቸውን ተራ በተራ ሲሰይፏቸው ቅድስት አርሴማ ለሚሰይፉት ሁሉ የድል አክሊል ከሰማይ ሲወርድላቸው ትመለከት ስለነበር የእርሷን ተራ በጉጉት ትጠብቅ ነበር። በመደሰቷም እየጸለየች አይዟችሁ ጽኑ ትላቸው ነበር። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ጽናቷን ተመልክቶ ቃል ኪዳን ይገባላታል። ንጉሡም ሌሎቹን አሰይፎ ሲያበቃ ወደ እርሷ ዙሮ በቁጣ እየጮኸ አንቺ እንደ ባልንጀሮችሽ በቀላሉ አልገባሽም፣ ስቃይሽን አጸናብሻለሁ ብሎ ለአገልጋዮቹ ትእዛዝ በመስጠት ዓይኗን አስወጥቶ በእጁ ሲያዛት ጡቷንም ያስቆርጣል። በኋላም አንገቷን ያሰይፋታል። በዚህ ሁኔታ እናታችን ሰማዕትነትን ተቀበለች። ይህንን ሁሉ መከራ ስለ አምላኳ ስትል ራሷን አሳልፋ የሰጠች ድንቅ ሰማዕት ናት። ነቢዩ ዳዊት በመዝሙሩ ከመረጥኳቸው ጋር ቃል ኪዳንን አደረግኩ እንዳለ እናታችን ለቅድስት አርሴማ የገባላት ቃል ኪዳን በእኔ ስም አምነሽ የዚህ ዓለም ተድላና ደስታ ሳያታልልሽ አንገትሽን ለሰይፍ ሰጥተሽ ተሰይፈሻል፣ የሰማዕትነት ተጋድሎ ፈጽመሻልና ስምሽን የጠራ በዓልሽን ያከበረ ዝክርሽን የዘከረ ገድልሽን የጻፈና ያጻፈ የሰማና ያሰማም እስከ 12 ትውልድ ድረስ እምርልሻለሁ ሲል ቃል ኪዳን ገብቶላታል። በዚህም መሰረት በእሷ አማላጅነት አምኖ ገዳሟም ሄዶ በጸሎት የተማጸናት ሁሉ ለችግሩ መፍትሄ አግኝቶ እንደሚመለስ እሙን ነው። የቅድስት አርሴማ ረድኤት በረከት ጸሎትና ምልጃዋ ከኛ ጋር ይኖር። ስንክሳር ታኅሳስ 6 እንኳን ለድንግልና ሰማዕት ቅድስት አርሴማ አባ አብርሃምና ቅዱስ ስምዖን ጫማ ሰፊው ዓመታዊ በዓል በሰላም አደረሳችሁ አደረሰን። ቅድስት አርሴማ ድንግል እናታችን ቅድስት አርሴማ በምን እንመስላታለን? እርሷ በአድማስ ላይ ተቀምጦ እንደሚያበራ ዕንቁ ናትና ክብሯ ብዙ ነው። መድኃኒታችን ክርስቶስ በወንጌል እንዳለው በተራራ ላይ ያለች ከተማ ልትሰወር አይቻላትምና በማቴዎስ ወንጌል ምዕራፍ 5 ቁጥር 11 የሰማዕቷ ሕይወት በፊታችን እንደ ብርሃን ተገልጦ ይታያል። ቅድስት አርሴማ እንደ ልጅ ወላጆቿን በመታዘዝ ደስ ያሰኘች ቡርክት ሴት ናት። ቅድስት አርሴማ ይህ ቀረሽ የማይሏት ውብ ናት። ቅድስት አርሴማ ድንግል ናት። ቅድስት አርሴማ ባህታዊት ጻድቅ ናት። ቅድስት አርሴማ ኃያል ሰማዕት ናት። ይህስ እንደምን ነው ቢሉ አበው በትውፊት እንደነገሩ ከሆነ ቅዱስ ጎርጎርዮስ የታላቋ ሰማዕት ቅድስት አርሴማ ትልቅ ወንድም ነው። በዜና ሰማዕታት ተጽፎ እንደሚገኘው በዚያ የመከራ ዘመን ቅዱስ ጎርጎርዮስ 3 ኃላፊነቶች ነበሩበት። አንደኛ ቅድስት አርሴማን ጨምሮ ደናግሉን ማጽናት፣ ሁለተኛ ትምህርተ ቤተክርስቲያን በሚገባ ማጥናት፣ ሶስተኛ የሚመጣውን መከራ ለመቀበል ራሱን ማዘጋጀት። ቅዱሱ 3ቱንም ኃላፊነቶች በሚገባ በመወጣት ከራሱ አልፈው ለሌሎችም ማርያ መሆን ቻለ። ያችን ንጽሕት አርበኛ ቅድስት አርሴማንም አጽንቶ የደናግሉ መሪ አደረጋት። መከራው ገፍቶ እስከመጣበት ጊዜ በአንድ ደናግል ገዳም ውስጥ ሆነው ይጸልዩ፣ ይጾሙ፣ ገዳማዊ ስራንም ይሰሩ ነበር። ለዚህም ነው ቅድስት አርሴማና ቅዱስ ጎርጎርዮስ ጻድቃን የምንላቸው። በኋላ ግን ማህደረ ሰይጣን ዲዮቅልጥያኖስ በመልኳ ተማርኮ ቅድስት አርሴማን ካላገባሁ በማለቱ ቅዱስ ጎርጎርዮስ ድንግሏን አርሴማን ጨምሮ ክርስቲያኖችን ይዞ ወደ አርማንያ ተሰደደ። በአርማንያም በአንድ ገዳም ውስጥ ተደብቀው በጾምና በጸሎት ለጥቂት ጊዜ ቆዩ። ነገር ግን ረሃብ ፈጃቸው። የሚላስ የሚቀመስ ነገር በአካባቢው ባለመኖሩ ቅዱስ ጎርጎርዮስ ወደ ከተማ ለመውጣት ተገደደ። በዚያም በድርጣድስ ቤተ መንግስት ውስጥ ባርነት ተቀጠረ። በሚያገኛት ገንዘብም ወገኖቹ ይረዳ ነበር። መከራው ግን አልለቀቃቸውም። ርጉም ዲዮቅልጥያኖስ ቅዱሳኑ ወደ አርማንያ መሄዳቸውን ስለሰማ ይዞ እንዲልክለት ድርጣድስን ላከው።
ድርጣድስ ግን ቅድስት አርሴማን ባያት ጊዜ ከውበቷ የተነሳ መታገስ ባለመቻሉ ካላገባሁሽ አላት። ድንግሊቱ ግን እኔ የክርስቶስ ሙሽራ ነኝ አይሆንም አለችው። ያስፈራራትም ሞከረ። አይኗ እያየ ደናግሉን ጨፈጨፋቸው። አልሳካልህ ቢለው በአደባባይ በግድ ሊያገባት ቢሞክር እጁን ጠምዝዛ በሰው ሁሉ ፊት መሬት ላይ ጣለችው። እጅግ ስላፈረ አስገረፋት፣ አሰቃያት፣ አይኗንም አወጣ። በመጨረሻም አንገቷን አስቆርጦ ከሰማዕታቱ ጋር ተራራ ላይ ጣላት። ከነገር ሁሉ በኋላ ድርጣድስና ባለሟሎቹ ለአደን መሄዱበት ርኩስ መንፈስ ወደ አውሬነት ወይም እሪያነት ቀየራቸው። የንጉሱ እንስሳ ወይም አውሬ መሆን በአርማንያ ታላቅ ድንጋጤን ፈጠረ። የንጉሱ ስታለቅስ በራእይ ለእመ ኢያርግሞ ለጎርጎርዮስ አልበክሙ ዲሂን፣ ጎርጎርዮስን ከተቀበረበት ካላወጣችሁት አትድኑም አላቸው። ወዲያውም ቆፍረው አወጡት። ቅዱሱ እንደወጣ እረፍትም አልፈለገም። 15 ዓመታት ከባሪያ አጥቶ የተበተነውን የቅድስት አርሴማንና የሰማዕታቱን አጽም ሰብስቦ በክብር አኖረው። ድርጣድስና ባለሟሎቹን ወደ በረሃ ሄዶ ፈወሳቸው። የሰማዕቷ ቅድስት አርሴማ አጽም በ14ኛው መቶ ክፍለ ዘመን ከሌሎች ሰማዕታት አጽም ጋር ኢትዮጵያ እንደመጣ አባቶቻችን በትውፊት ነግረውናል። ለዚህም ይመስላል ብሩክታ እናታችን ከሌሎች ሀገራት ለይታ ለኢትዮጵያውያን ልዩ ፍቅር ያላት። በዋናው ገዳሟ ወሎ ወይም ቱላማሶ ስባ ውስጥ የሚገኝ ነው። ስሟ በተጠራበት ሁሉ ኃይልን ታደርጋለችና በዚህ ዕለት ከሰማዕቷ ጋር የመንፈስ እናቷን ቅድስት አጋታን ልናስባት ይገባልና። ይህች እናት እመምኔት ስትሆን ቅድስት አርሴማን ታስተምራት፣ ታጸናት፣ ከጎኗም ትቆምላት ነበር። ረሃቧን፣ ጥሟን፣ ስደቷን፣ መከራውንም ሁሉ አብራት ተሳትፋለች። በፍጻሜውም አብራት ታሰይፋለች። ይህች ዕለት ለቅድስት አርሴማና ለተከታዮቿ ሰማዕታት የፍሰትና የቅዳሴ ቤቷ መታሰቢያ ነው። ከሰማዕቷ ከቅድስት አርሴማ ረድኤት በረከትን ይክፈለን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።